ሌላው የባርነት ዲፊኒሽኑ በፍትሐ ነገሥት ሲቀመጥ በሰው ማንነት ላይ የተመሰረተ አይደለም፣ ወይ ጥቁር በመሆን ነጭ በመሆን አይደለም። የሥላሴ ፍጡር ሁሉ ባሪያ ሆኖ የተፈጠረ አይደለም። ሰዎች በጦርነት በኃይል ሚዛን አማካኝነት ወይም በዕዳ ለምሳሌ በዕዳ መክፈል ሲያቅተው በአገልጋይነት በባርነት ይቀበሏል፣ ይወርሰዋል። እንደዚህ አይነት ምክንያት ነው እንጂ ሰው ጥቁር ስለሆነ ነጭ ስለሆነ ባርነት ግን በዛ ተቃራኒው የካቶሊክም የሆነ የፕሮቴስታንት ኃይል ግን የሚሰብክ የነበረው ሰውን ሰው በመሆኑ ብቻ ባሪያ ሆነን የተፈጠርከው የሚል ስብከት ነው እየሰበኩ የነበሩት። ይሄ እውነት ነው። ስለዚህ ነው ያን ያክል ጭካኔ በጥቁር ሕዝብ ላይ የሰሩት እነዚህ ሰዎች። በኢትዮጵያ ውስጥም እኮ ጣሊያንን እኮ መድፉን ባርከው የላኩት ካቶሊኮች ናቸው። ስለዚህ ያ የኦርቶዶክሳዊ አስተሳሰብ የቅኝ ግዛትን አለመቀበል፣ ሰዎች ሁሉ እኩል ነው ብሎ ማመን ኦርቶዶክስ እምነትን በጠላትነት እንድትወሰድ አድርጓል። ዋናው ያስተሳሰብ ያመለካከት ጉዳይ ነው። ለዚህ ነው እና አፄ ምኒልክ እኮ ሃይማኖታቸው መስቀላቸውን ይዘው ሄደው ድል ያደረጉት። ለዚህ ነው በአፍሪካ ውስጥ እኮ ኢትዮጵያኒዝም የሚባለው ሙቭመንት የተጀመረው። የኢትዮጵያን ሃይማኖት በመያዝ ነው ይሄን የባርነትን ልናሸንፍ የምንችለው እንጂ የነጭ የሆነውን ክርስትና የፕሮቴስታንት ክርስትና የካቶሊክ ክርስትናን ይዘን ልናሸንፍ አንችልም ብለው የተነሱት። በሳውዝ አፍሪካ የነበረው እንቅስቃሴ በሌላም ቦታ የነበረው ሄቲ ከአፍሪካ አልፎ ሄቲ የምትባል ጃማይካ እዛ አካባቢ ያለው ኦርቶዶክስ የመሆን ፍላጎት ከባርነት ነፃ እንድንወጣ ትልቅ ምክንያት አለው ብሎ ስላመኑ ኢትዮጵያኒዝም ነው በኋላ ወደ አፍሪካን እንቅስቃሴ የተጀመረው። ፓን አፍሪካኒዝም እንቅስቃሴ የተጀመረው ከዛ በኋላ ከባርነት ነፃ የሚወጣው ሃይማኖቱን በመቀበል ለምን ሃይማኖቱ በጥቁር የፈረንጅ የበላይነትን ስለማይቀበል ሰው ሁሉ እኩል ነው ብሎ ስለሚያምን። ምክንያቱም ሳይኮሎጂ ነው ወሳኝ። እነዛ እምነቶች ደግሞ ባሪያኖች ናቸው እያሉ ይሰብኩ ስለነበረ የፕሮቴስታንትም የካቶሊክ እምነት። ስለዚህ በዛ የተነሳ አሁን ወዳለው ነገር ስንመጣ ደርግም ቢሆን ድጋፍ የተደረገለት ኦርቶዶክስን ስለተቃወመ ነው። ኦርቶዶክስን አታክ ስላደረገ ነው ድጋፍ ያደርጉለታል። አረንጓዴ ካርድ ነው የሚሰጡት የፈለገውን እንዲያደርግ። ስለዚህ ጸረ ኦርቶዶክስ የሆነው መሪዎች ይፈለጋል። መለስም ቢሆን ህወሓቶችም ቢሆን እንደዚህ አይነት ፖሊሲ ያራምዱ ስለነበረ አረንጓዴ ካርድ ነው የተሰጣቸው የፈለጉትን እንዲያደርጉ። ዋናው ጸረ ኦርቶዶክስ መሆን ነው። እነ ስብሐት ነጋ ሲል የነበሩት ትግራዮችን ሲል የነበሩት አማራ ለዛውም የጨቆነን 100 ዓመት ነው፣ ቤተክርስቲያን ግን ለ1000 ዓመት ነው የጨቆነችን፣ ካህናቶች ለ1000 ዓመት ትግራዮችን ሲመዘብሩ ነበር ብለው ነው ያሉት። እንደዚህ አይነት ሰው ነው የሚፈልገው ወደ ስልጣን እንዲመጣ የሚፈልገው። እንደ መለስ አይነቱ ሰው ነው እንዲመጣ የሚፈልገው። ጸረ ኦርቶዶክስ አቋም ያለው ነው ወደ ስልጣን እንዲመጣ የሚፈልገው። ሊብራል የሚባሉ ተራማጅ የሚባሉ የእኛን አስተሳሰብ ይቀበላል የሚባሉ ጸረ ኦርቶዶክስ መሆን አለበት። ስለዚህ በፋኖ ትግል ውስጥም የነበረው እንቅስቃሴ ይሄ ነው። ጸረ ኦርቶዶክስ የሆኑት መሪዎችን እርግጠኛ መሆን ይፈልጋል ወደፊት እንዲመጡ። ስለዚህ እነ አስረስ ማሬ የመጡት ለዛ በጎጃም በተሰራጨው የፋኖችን ለማሳመን በተዘጋጀው ወረቀት ላይ ያየነው ይሄንን ነው። ልክ እንደ ኦነጋውያን ራእየ ማርያም ላይ እንደዚህ ተብሎ ኦሮሞ ተሰድቧል ብለው መጽሐፍትን እየያዙ ኦሮሞቹን እንደዚህ ብላችሁ እኮ ተሰድባችኋል፣ ሰው አይደላችሁም ተብላችኋል እያሉ የሐሰት የተሰራ መጽሐፍ ማለት ስብከት እየሰበኩ መጀመሪያ ወደ ፕሮቴስታንት ያደርጓቸዋል፣ ከዛ በኋላ ኦነግ ያደርጓቸዋል። ይሄን ነበር ሲያደርጉ የነበሩት ብዙዎቹ። ያን ጽሑፍ እየያዙ ወደ ፕሮቴስታንትነት ገብተው ከዛ በኋላ ኦነግ ሆነዋል። አሁንም እዚህ ጎጃሙ ላይ ያለው እዛ ጎጃም ህዝብ ይለየው አማራ ነው አገው ነው የሚለው ግለሰቡ እና አስረስ ማሬም ሆነ
ዘመንን ምንድን ናቸው እነዚህ ሰዎች? አማሮች ናቸው ወይስ አገቦች ናቸው የሚለው ራሳቸው ይወስኑ። እኔ የሚያገባኝ ነገር የለም። ሆኖም ግን ያነሱት ታሪክ ግን የአገውን ታሪክ ነው። ምክንያቱም ፈረንጆች የሐሰት ስብከት ሰብቷል በኢትዮጵያ ታሪክ ውስጥ። ምክንያቱም ያሉት ምንድን ነው? እነ ላሊበላ አገዎች ነበሩ ብለው ነው። ይሄ ፍጹም የሐሰት ትርክት ነው። በኢትዮጵያ ታሪክ ውስጥ በኢትዮጵያውያን ታሪክ ጸሐፊዎች ውስጥ እነሱ ነጮቹ ባልነበሩበት ዘመን ህንፃ የሰራን መጽሐፍት የጻፍን ትምህርት ስናስተምር የነበሩ ሰዎች እነሱ ትምህርት ባልነበረ በጨለማ ውስጥ የሚኖሩ የነበሩት ህዝቦች መጥተው ለኛ ከሌኮ አገው ነው ከሌኮ ምናምን ነው ማለት ጀመሩ። ይሄ ፍጹም ውሸት ነው። አሁን ይቺን ይዘው ይኩኖ አምላክ ወደ ስልጣን ሲመጣ አቡነ ተክለ ሃይማኖት ተባብረውታል። ወደ ስልጣን ይመጣ አዎ ተባብረዋል፣ ግጭት እንዳይፈጠር። ግን ይሄ ማለት ሁለቱ የተለያዩ ነበሩ ማለት አይደለም። በጣም የሚገርመው ውሸት እሱ ነው። የመጀመሪያው ራሱ የዛጉዌ ንጉስ ሲመጣ ከሰለሞናዊ ንግስና ወይም ከሰለሞን ከመጣ ከሚባለው ከቀዳማዊ ምኒልክ ከሚመጣው ዝርያው ነገዱ የተያዘ የተለየ አይደለም። ይህም በመሪራ አማን መጽሐፍ ላይ ማየት ትችላላችሁ። ዝርያው ከሌን ወለደ የሚለው በሚመጣው ላይ የተለየ አይደለም። ይሄ ውሸት ነው። አገው ነው ምናምን አገው የሚባል ቋንቋ አለ ኢትዮጵያ ውስጥ። ቋንቋ ተናጋሪዎቹ አሉ፣ ኢትዮጵያኖች ናቸው። ምንም የተለየ ነገር የለም። አማርኛ ቋንቋ አለ። ለዛም በላሊበላ ዘመን በጣም ብዙ አማርኛ ቋንቋ በጣም ይነገር የነበረበት ጊዜ ነው እና ፈረንጆቹ መጥተው ኢትዮጵያን ሕዝብ መከፋፈል ስለፈለጉ ኩሽ ሴም የሚለውን ታሪክ ያመጡ ፈረንጆቹ ናቸው። ኢትዮጵያውያኖች ይህን ታሪክ አናውቀው። ሴም የሚባል ኩሽ የሚባል ነገር እኛ አናውቅም። ነገዳችን እንዴት እንደመጣ ከዚህ በፊት አስረድቻለሁ። በዘር እኛ የመልከ ጸዲቅ ዘሮች ነን። መልከ ጸዲቅ ኢቴልን ወለደ። የኢቴል ልጆች ናቸው። በኢቴል ኢትዮጵ ተብሏል። በኢትዮጵ ልጆች ኢትዮጵያውያን ኢትዮጵያ ተብለናል። ዘራችን ግን ከሴም ከካም ከያፌት አንድ አይነት አይደለም። ምክንያቱም መጽሐፈ ሄኖክ የሚለን እና እኛ ኢትዮጵያውያን አንድ አይደለም። ሴም ሙሉ ነጭ ነው ይላል። ካም ሙሉ ጥቁር ነው። ያፌት ደግሞ ቀይ ነው ይለናል። ሬድኔክ የሚባሉት አሁን ወደ አንግሎ ሳክሰን የሚባሉት ማለት ነው። ስለዚህ እነዚህ ናቸው። ስለዚህ አሁን በቀላሉ ልናየው እንችላለን። የአስረት ንግግርን ይሄ ነገር ምናምን ልንን እንችላለን። ያኔም ከኦነጎቹ ይህን ይዘው ሲመጡ በ1960ዎቹ ነው ራዕየ ማርያም የሚለውን መጽሐፍ አምጥተው ከዛ ላይ እየጠቀሱ ህዝቡን ሲያስቱት ነበር። የዛኔ ሊቃውንቱ መናገር ይችሉ ነበር። 1960 ማለት በኃይለ ሥላሴ ጊዜ ማለት ነው። ያቺ ነገር ነች እያደረች መጣ ለብዙ ሰዎች ጥፋት የሆነችው፣ ለነፍስም ለስጋም ጥፋት የሆነ። አሁንም እናስረጽ ጸረ ኦርቶዶክስ አቋም ይዘው ሲመጡ ቅዱሳኑን ኢትዮጵያውያን ኦርቶዶክሳውያን የምናምንበትን ቅዱሳንን ሲናገሩ ገድላቸው ትክክል አይደለም እንደዚህ ይላል ሲሉ ወደፊት አደጋ እንደሚያመጣ ማወቅ አለብን። ይሄ ስብከት ይሄ የተቸገረ ህዝብ ላይ ይሄ ጥቅም ፈላጊ ህዝብ ላይ የሆነ ህዝብ ላይ መጥተህ እንዲኮ የሆንከው እንዲህ ስለሆነ ነው ብለው ትርክት ከነገሩለት ከሃይማኖቱን የሚያስወጣ ነው። ለዚህ ነው ብዙ ፕሮቴስታንቶች በዛ ሚና ላይ ትልቅ ሚና ያላቸው። ለዚህ ነው እናስረስ እኮ የመረጧቸው እኮ ፕሮቴስታንቶቹን ነው። በጋዜጠኝነት በተወካይነት የመረጡ ወደፊት ያመጧቸው። እነ መዓዛም ፕሮቴስታንት ናት፣ ታማኝ ናት፣ በምዕራባውያንም ታማኝ ናት፣ ለሱም ታማኝ ትሆንለታለች። ምክንያቱም ለዚህ ነው እሱ ተነስቶ ኦርቶዶክስን ስናገር ኦርቶዶክስን ስቃወም ምዕራባውያን ይደግፉኛል፣ ይተባበሩኛል ብሎ ነው ይሄ ነገር እየተናገረ ደግሞም አድርገውለታል። ስሙን ራሱ ከፍ ለማድረግ ስራ እየሰሩለት ነው ያለው። ለዚህ ነው ሁሌ በቢቢሲ እሱ የሚቀርበው ከበፊትም ጀምሮ። በቢቢሲ ለምን ይቀርባል? ሰው ከድሮም ጀምሮ አሁን አይደለም፣ ከድሮም ጀምሮ ያቀርቡት ነበር።
ምክንያቱም የነሱ ስራ አስፈጻሚ ታማኝ የሆነበት ምክንያት ደግሞ በኦርቶዶክስ ላይ ያለው አመለካከት ተመራጭ ያደርጋል። በአብዛኛው የፋኖ ትግል ኦርቶዶክሳውያን ሆነው ስለሆነ የተነሱት መስቀላቸውን ይዘው ስለሆነ እነሱ ተመሳስለው መጥተዋል። ሁለቱም ዘመንማ 3 መስቀል አድርጎ ነው የመጣው። እስክንድርም የሆነ መጽሐፍ ቅዱስ ይዞ መጣ። ያውቃሉ ትግሉን በማን እየተካሄደ እንደሆነ። ያ ለማስመሰል ያደረጉት ነገር ነው። የተኩላ ወደ በጎች ሲመጡ የበግ ለምድ ለምሰው እንደመጡት ልክ እነዚህ መስለው ገቡ። ግን ስራቸውን ስናይ ይሄ ነው። ወደኋላ ሄደው እነ ይኩኖ አምላክ ላይ የተፈጠረውን ነገር እያነሱ የፈረንጆቹን ትርክት ይዘው መጥተው ነው አሁን ያን እየተናገሩ ፖለቲካ ቅርጽ እያስያዙት ያሉት። ይሄ በጣም አደገኛ ነገር ነው። ከዛ ተነስቶ ነው ተዋህዶም ብለው ተቃውሞ የጀመሩት፣ ስለ ኦርቶዶክስም የጻፉት፣ ስለ አቡነ ተክለ ሃይማኖትም ገድል የተናገረው ለዛ ነው። ስለዚህ አሁን የፈለጉትን ምዕራባውያን ማስፈጸም እንዲችሉ የተመቻቹ ሰዎች ነው ወደፊት እየመጡ ያሉት። የፈለጉትን ማድረግ ይችሉ፣ የፈለጉትን ተጽዕኖ ማድረግ ይችሉ። አሁን ብዙዎቹ ይሄ ነገር ካሁኑ የምንናገርበት ምክንያት እዛ ጎጃም ላይ የተፈጠረው ነገር እዛ ያለውን አማራ እንግዲህ ህወሓት የሰራው ቀላል ነገር አይደለም። ህወሓት ጎጃም ላይ ሲመጣ እውነተኛ አማሮቹን ከስልጣን አባሮ አስወግዶ ባለሀብቶችንም አስወግዶ መሬታቸውን ገበሬዎቹን እየቀማ ያሰፈረው ማንም ነው? ያገዎቹ ነው። ይሄ እውነት ነው። ጎንደር ላይም ሲሰሩ የነበሩት ቅማንቱን ነው ወደፊት ሲያመጡ የነበሩት። ጎጃም ላይ ሲያመጡ የነበሩት ለምን? ለመከፋፈል እንዲመች። ሁሌ ማይኖሪቲ ነው የምትይዘው። ሁሌ ማይኖሪቲ ነው። ቅኝ ገዢ ስትሆን የቅኝ ገዢ ባህሪ ነው የነበረው ህወሓት። ስለዚህ ማጆሪቲውን ሳይሆን ማይኖሪቲውን ይዘህ ነው ስራ ሲሰሩ የነበሩት። ለብቻው ዞን እንዲፈጠርለት የራሳቸው አስተዳደር እንዲፈጠር ብቻ ሳይሆን በመላው በጎጃም ውስጥ ወይ በክልል ውስጥ ተጽዕኖ እንዲያደርጉ ነበረ። ተጽዕኖ ፈጣሪ እንዲሆኑ ነው ያደርጓቸው፣ ወደፊት ያመጧቸው፣ በአማራ ስም ያወጧቸው። ከተሻሉ ትግራዮች፣ ካልሆነ ግን አገዎቹን፣ ካልሆነ ቅማንቶችን ነበር ሲሰበስቡ የነበሩት እንጂ እውነተኛ አማሮችን አይደለም ወደ ስልጣን ሲያመጡ የነበሩት። በሀብቱንም እንዲቀራመቱ ሲያደርጉ የነበሩት እነሱ ነው። መሬቱንም የባህር ዳር መሬትን እያፈናቀሉ ገበሬው እውነተኛው አማራውን ሲይዙ የነበሩት እነሱ ናቸው። ስለዚህ አብሮ ነው የሚሄደው። ጥቅምም የፖለቲካ ፍላጎትም ነው አብሮ የሚሄደው፣ አብረው ነው ያስካሄደው የሚሄዱት። ስለዚህ ያን እንደዛ ነው በብዙ ስለተበከለ ይሄ መበከል ደግሞ ወደ ጎንደርም ወደ ሸዋም ወደ ወሎም እንዳይገባ ነው አሁን ካሁኑ መከላከል ያለብን። ካሁኑ መከላከል ያለብን፣ መጠበቅ ያለብን። እዛ ያለው የጎጃም አማራ የራሱ መፍትሄ ያመጣል፣ የፋኖም የራሱ መፍትሄ ያመጣል። ብዙዎች እየተቃወሙ ነው፣ ህዝቡም እየተቃወመ ነው። ስለዚህ እነ አስረስ ወደው አይደለም ወዲያው የራሳቸው ያገው ፋኖ ብለው የመሰረቱት። ለምንድን ነው ያን ያደረጉት? ምክንያቱም በአማራው አይተማመኑ። የሚጠብቋቸው በዙሪያቸው ያሉት አገዎቹን ነው። ወደፊትም ያን ነው የሚያደርጉት። አሁን ጦሩን እንዳለ በአንድ እዝ ነው የሚሏቸው። ለዛ ነው ወደ አንድ እዝ ለማምጣት የሚያደርጉት ምክንያት ትግሉን ለመቆጣጠር ነው። ብሔርተኝነት እያሉ የሚያጮቱም ለዛ ነው። ምክንያቱም ናሽናሊዝም ጠያቂ አትሆንም፣ ዲክታተርሽፕ ነው ወደፊት የሚሆነው። እሱ ነው የሚያራምደው። በጀርመን ናሽናሊዝምን የመራው የጀርመን ብሔርተኝነትን የመራው ሂትለር ኦስትሪያዊ ነው፣ ጀርመናዊ አይደለም። ኦስትሪያኖች ናቸው። ስለዚህ አገ ሆኖ የአማራ ብሔርተኝነት ቢለው የራሱን ጥቅም ለማስከበር እንጂ እውነት ስለ አማራ አስቦ አይደለም። ይህ የፖለቲካ አካሄድ ደግሞ ወሳኝ ስለሆነ ስለሚያውቅ ነው። የትግራይን ብሔርተኝነት እኮ የሚያራምደው መለስ ዜናዊ በአንድ በኩል እኮ ኤርትራዊ ነው። የኤርትራን ብሔርተኝነት የሚያራምደው ኢሳያስ በሌላ በኩል ደግሞ ትግራዊ ነው። እና አብይን ማየት እንችላለን። ምክንያቱም ዞሮ ዞሮ ተጠቃሚነት ስለሆነ ብዙ ዋጋ የሚያስከፍል ስላልሆነ
በቀላሉ ይሄንን በመስበክ ብቻ ስልጣን ላይ ተቀምጦ የፈለጉትን ማድረግ እንዲቻል የሚያደርግ ስለሆነ ነው። ስለዚህ አሁንም እየሆነ ያለው ለዛው ማስረስ የፋኖን ትግል እስከ መጨረሻው ለማጥፋት የተነሳ ነው። አይደለም ይሄን ተጠቅሞ እንኳን እኔ የምጠቀማለሁ በዚህ በአማራ ብሔርተኝነት ውስጥ ተጠቅሜ ሌላውንም እንደውም እንደ ህወሓት ብሔርተኛ እንደ ኦነግ ብሔርተኛ ጠቅማለሁ የሚል ነገር አይደለም። በጣም የሚያሳዝነው ጭራሽ የእነዚህ ሰዎች የአማራን ትግል ማጥፋት ነው የሚፈልጉት። ያለ ህወሓት ምንም ማድረግ አንችልም፣ ያለ ኦነግ ምንም ማድረግ አንችልም የሚሉ የውሸት ዲስኩር ይዘው የሚመጡበት ምክንያት ይሄ ነው። ምክንያቱም ምዕራባውያን ፍላጎታቸው አሁንም አማራ ወደፊት ለፊት እንዲመጣ አይፈልጉም። ይሄ በግልጽ የሚናገሩት ነገር ነው። ምክንያቱም 80% ኦርቶዶክስ ስለሆነ ነገሩን ከባድ ያደርግባቸዋል። ስለዚህ ነው ከአሁኑ ይሄን ነገር መንቃት ያለብን። በተለይ ኦርቶዶክስ ፋኖች የሆኑ አማራዎች መጠቀቅ ያለብን በዋናነት እነዚህ ሰዎች አካሄዳቸው በጣም 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 አደገኛ ስለሆነ ነው። ትግሉን ሙሉ ለሙሉ በምዕራባውያን ፍላጎት እንዲመራ ለማድረግ ነው እየሰሩ ያሉት። ስለዚህ ይሄ ሻለቃ ዳዊት ይሄን ያውቃል። እያወቀ ግን እጅ ጥምዘዛው ይመጣል። ራሳችሁ ተወጡት ነው ያለው። ፋኖ ጠንካራ መሆን ምንድን እንዴት ነው ጠንካራ የሚሆነው? ደካማ ካረከው በኋላ እንዴት ነው ጠንካራ የሚሆነው? ጠንካራ መሆን የሚገነበረበት በአደረጃጀት ነው። መጀመሪያ አደረጃጀቱ ዊክ እንዲሆን ካደረገ በኋላ ደካማ አደረጃጀት እንዲሆን ካረባ ለምዕራባውያን የሚመቸው ካደረግክ በኋላ እንዴት ነው ተወጡት ብለህ የምትል እጅ ጠምዘዛውን ተወጡት ሊባል የሚችለው። ስለዚህ እኛ የተከራከርነው ለዛ ነው። አትችሉትም። የምዕራባውያንን ተጽዕኖ በግለሰብ ደረጃ አይችለው። ስዊት ኤንድ ስቲክ ነው የሚያቀርቡለት። ይህን ትቀበላለህ፣ ይህን ከተቀበልክ ገንዘብ ይሰጥሃል፣ ካልተቀበልክ ደግሞ ዱላ ነው። ይሄን ለምክር ቤት ለሆነ አመራር መጠቀም አይችሉም። ለምሳሌ የጎንደር ራሱን የቻለ ምክር ቤት የሚኖረው የፋኖ ምክር ቤት ቢኖረው የራሱ አደረጃጀት ወታደራዊ አደረጃጀት ቢኖረው የራሱ ስራ አስፈጻሚ ቢኖረው የሸዋም እንደዛ የወሎም እንደዛ የጎጃም እንደዛ ቢሆን ከዛ ደግሞ ስራ አስፈጻሚዎቹ ደግሞ ከስር ለብቻቸው ቢሆኑ ከዛ ላይ ደግሞ የጋራው ምክር ቤት ቢኖሩ አወቃቀራቸው ይሄ ከባድ ነው የሚሆነው። እዚህ ውስጥ ገብተህ እንደፈለክ ማኒፑሌት አደርጋለሁ ለማለት። ምክንያቱም የአማራ ጥያቄ እነዚህ ሶስቱ ጥያቄዎች ናቸው። አንደኛ ስርዓቱ መንግስቱ እንዲወገድ ነው ማንኛውም አማራ የሚፈልገው። ሁለተኛ ተጠያቂ የሚሆን የዘር ማጥፋት ወንጀል ተፈጽሞበታል። ያ የዘር ማጥፋት ወንጀል የፈጸሙት ደግሞ ህወሓት ኦነግና አሁን ያለው የአብይ ስርዓት ነው፣ ያ ኦነጋዊ ስርዓት ነው። እነዚህ ተጠያቂ እንዲሆን ይፈልጋል። ህዝቡ የተፈናቀውን እንዲመለስ መደረግ አለበት፣ ካሳ መከፈል አለበት፣ ፍትህ ይፈልጋል ህዝቡ። ስለዚህ አስቀድመ ህወሓትን የምትይዝ ከሆነ ህወሓትን ከተጠያቂነት ነፃ እያወጣ ነው። ኦነግ ጋር እሰራለሁ የምትል ከሆነ ኦነግን ከተጠያቂነት ነፃ እያወጣ ነው። ከአብይ ጋር እደራደራለሁ የምትል ከሆነ አብይን ተጠያቂነት እየተደራደርክ ተጠያቂነት እንዴት ይኖራል? ድርድርም እኮ ያስፈለገበት ምክንያት አንተምተው ተብሎ ከዛ በስልጣን ተደራደሩ ነው እየተደረገ ያለው። ስለዚህ ያን ነው ያን እንዳይሆን ያን ደግሞ እንዲሆን ተጽዕኖ ስለሚያደርጉብህ ምዕራባውያኑ ከአዲስ ከመጣው ከአማራ ኃይል ይልቅ የህወሓትን ኃይል የበለጠ ያምኑታል። ከህወሓት ጋር ስሩ የሚሉበት ለዛ ነው። ከኦነግ ጋር ስሩ የሚሉት ለዛ ነው። ከአብይ ጋር ስሩት የሚሉት ለዛ ነው። መከላከያውን አውጡ ሊያወጣ ይችላል አብይ። ይሄ በጣም ቀላል ሊያወጣ ይችላል። ከዛ በኋላ የአማራ ጥያቄ ተመለሰለት ብለው ካሉ በኋላ ከዛ ወደ ድርድር መግባት ነው። ይሄን ነው ሊያደርጉ ያሰቡት። ከዛ በኋላ ኦነጋውያን እንገንጠል ሊሉ ይችላሉ። በህገ መንግስቱ መሰረት ህወሓቶች እንገንጠል ሊሉ ይችላሉ። ከዛ በኋላ የአማራ ዕጣ ፈንታ ምንድን ነው የሚሆነው? በሐረር የሚኖረው አማራ ዕጣ ፈንታ ምንድን ነው የሚሆነው? ክልል እያሉ እኮ ነው። ለምሳሌ የናስረስ እያሉ ያሉት ሸዋን ራሱ እንደ ሸዋ ሙሉ መቀበል አይፈልጉ፣ ሰሜን ሸዋ ነው እያሉ ያሉት። ስለዚህ የቀረውን ሸዋ ለማን ሰጥተውታል? ለኦነግ ሰጥተውታል ማለት ነው ባይ ዲፎልት።
የዚህ ኢትዮጵያን የመገነጣጠል ዓላማ ውስጥ ነው ይሄዱ ያሉት። የአማራው መብት ለማስከበር አይደለም። ምክንያቱም አማራው ይጎዳል። እንደዚህ አይነት ነገሮች ይሄዱ፣ ሁሉም ይጎዳል። የማይጎዳ የለም። በነገራችን ላይ አንድ ቤት ቢፈርስ ወይ አንድ ቤት ጣሪያው ቢፈርስ ሁሉም ይጎዳሉ። ትልቁም ይጎዳል፣ ትንሹም ዕቃ ይጎዳል። ቤት ውስጥ ያለው ለዝናብ ለፀሐይ ይዳረጋል። ሶፋውም ይዳረጋል፣ ቴሌቪዥኑም ይዳረጋል፣ ጠረጴዛውም ይዳረጋል። ሁሉም ግን በሳይዝ ሊለያዩ ይችላሉ። ትንሽ ትልቅ ሊሆኑ ይችላሉ። በጣም ትንሾች ትልልቆችም ሊኖሩ ይችላሉ። ግን ሁሉም ተጎጂዎች ናቸው። የማይጎዳ አይኖርም። ይሄን ነው ማሰብ ያለብን። ይሄን ነው ሊሰሩ እያሰቡ ያሉት እንጂ አዲስ አበባን መያዝ አይችልም፣ ሽፍታ ሆኖ ነው የሚቀረው ከህወሓት ካልተደራደረ የሚለው አባባል ምን አይነት አባባል ነው? እነሱ የሚሉትን ነው መልሰው እየተናገሩ፣ ምዕራባውያን የሚሉትን ነው። ኢትዮጵያን ለመቆጣጠር አዲስ አበባ መያዝ በቂ ነው። ጣሊያን አዲስ አበባን ሲይዝ ነው ኢትዮጵያን ያዝኩ ብሎ ሮም ውስጥ ላይ ያስፎከረው። በሀገሪቱ ውስጡን 25% ብቻ ነው የተቆጣጠረ የነበረው ጣሊያን ኢትዮጵያን ያዝኩ ብሎ ያለ ጊዜ። ህወሓት አዲስ አበባን ሲገባ ነው ኢትዮጵያን ያዝኩ ያለው። ግንቦት ሃያ የሚከበረው የምናውቀው አዲስ አበባ የገባበትን ነው። ዋና ከተማው ቤተ መንግስት ያለው እዛ ነው። አሁንም አብይ እየፈነጠዘ ያለው አዲስ አበባን ይዞ ነው። ሌላ ቦታማ የለም። ቁጥጥርም አያደርግም እኮ እንደፈለገው እኮ ነው እየሆነ ያለው። ሌላ ቦታ ላይ የአዲስ አበባ ከንቲባ ነው የሆነው። ስለዚህ ምንድነው የፋኖ አዲስ አበባን መያዝ አይችልም ወይ የሚለው ነው። በቀላሉ መያዝ ይችላል። በቀላሉ መቆጣጠር ይችላል። ያ እንዳይሆን ነው እየተሰራ ያሉት። አሳልፈው እየሰጡ ያሉ ለአምባሳደሩ የላኩት ደብዳቤ ያን ነው የሚያመለክተው። እኛ ጥያቄያችን የወታደሩ ከክልሉ እንዲወጣ ነው። ከዛ በኋላ የተወሰነ ቦታ የመሬት ጥያቄዎች አለንም እንጂ እንዳለ የህወሓት ያስቀመጠውን የሀሳብ መስመር ተቀብለው ነው ያሉት። የአማራ ክልል የሚለው የትግራይ ክልል ምናምን የሚለው ይሄን መሻር አልፈለጉም እና አስረስ ማሬ። ስለዚህ ነው እና አስረስ ማሬ ይዘው የመጡት። የምንቃወምበት ምክንያት ይሄ ነው። መሰረታዊ የሆነ ምክንያታችን አንደኛ ለምዕራባውያን አሳልፈው ትግሉ ሊሰጡ ነው ስለፈለጉ፣ እንደተፈለጉ በቀላሉ እጅ የሚጠመዘዝ አይነት ድርጅት የፈለጉትብን ለዛ ነው። እነ ሻለቃ ዳዊትም እና ግሩፓቸው የፈለጉት ትግሉ ለምዕራባውያን እንዲመች አድርገው አሳልፈው ሰጡና ከዛ በኋላ ተወጡት ነው እያሉ ያሉት። ለዛም ከተነከሩ የሚሉት የምዕራባውያን ፍላጎት ከተቀበላችሁ ነው ሰርቫይቫል የምታደርጉት፣ ያለበለዚያ ግን ሽፍታት ሆናችሁ ነው የምትቀሩት ነው እያሉ ያሉት። እነሱ የሚላችሁን ካልሰማችሁ ባክግራውንዳቸው የሚታወቁ ናቸው። እዛ አምባሳደር ሌላው አምባሳደር ካሳ የሚባለው ሁሉም የተባበሩት መንግስታት የሚሰሩ የዛ ተቀጣሪዎች ናቸው። የተባበሩት መንግስታት ደግሞ በማን እንደሚዘወር የታወቀ ነው። ያን ነው እየሰሩ ያሉት እና እኛም ከመጀመሪያ የታገል ነው። አሁንም ፋኖ ነገሮችን ማስተካከል ከቻች ያለው ሰራዊት፣ ምክንያቱም የፋኖ አደረጃጀት ከህዝባዊ ስለሆነ አሁንም ስቲል የታጠቀው አሁንም የሚዋጋው አካል በዘመነ እየታዘዘ አይደለም። አሁንም የሚዋጋው ጎንደር ላይ የተደረገው ጦርነት በዘመነ እየታዘዘ አይደለም። ሸዋ ውስጥ እየተደረገው ያለው ጦርነት በዘመነ እየታዘዘ አይደለም። ምንም እነሱ ምንም የሉበትም። ራሱ ቀድሞው ፋኖ በተደራጀበት አደረጃጀት ነው እየተዋጋ ያለው። ጎንደር ውስጥም ያለው ውጊያ እንደዛ ነው። ሌላም ቦታ የሚደረጉ ውጊያዎች እንደዛ ነው። ለዛ ነው አስቀድመን እየተናገርን ህዝብን እያነቃን ይሄ ነገር መስተካከል አለበት፣ አደረጃጀቱ ትክክል አይደለም። ራሱ ዳዊት እየመሰከረ ነው። ሻለቃ ዳዊት እየመሰከረ ነው። ራሱ እጅ ጥምዘዛ አለ እያለ ነው። ያን እጅ ጥምዘዛ ሊቋቋም የሚችል አደረጃጀት ነው ያለው የሚለው ትልቅ ጥያቄ ነው። ሁለት ነገር አለ። አንደኛ አደረጃጀቱ በራሱ በፖሊት ቢሮ አንድ ግለሰብ የበላይነት ከሆነ ይሄ ለምዕራባውያን በቀላሉ ማኒፑሌት ለማድረግ ይቀላቸዋል። ማለት ዲክታተር የሚፈልጉት ነው። ሁለተኛ እዛ ላይ የተቀመጡ ሰዎች
ጥያቄ ያለባቸው ሰዎች ናቸው። የአማራን የህልውና ጥያቄ የሚመልሱ ሰዎች አይደሉም። እነዚህ ሶስቱን በተደጋጋሚ እነዚህን ሶስቱን ፍላጎታቸው እነሱ ሌላ እንደሆነ ከህወሓት ጋር መደራደር እንደሆነ ለዛም ለህወሓት ጠበቃ የሆኑ እንደሆነ እያየን ነው። ይህም ከአማራ ህዝባዊነቱ የተነጠለ ናቸው። ለምሳሌ ከማይካድራ ተፈናቅለዋል ህወሓቶች ከወልቃይት ተፈናቅለዋል ብሎ የተናገረው አስረስ በቪኦኤ ነው። ወደ ድርድር እንገባለን ያለው በቢቢሲ ነው ቆይቷል በፊት። የሱ ፍላጎት ያቋም ይሄ ነው። ይሄም የአማራ የህልውና ትግል ጥያቄዎች የሆኑትን ለመመለስ የማይፈልግ ሰው እንዴት ነው ወደ አመራር የሚመጣው? አንድ ለምዕራባውያን የተመቸ ሆኖ ራሱን ያቀረበ ነው። ሁለተኛ እነዚህ ግለሰቦች በኦርቶዶክስ ቤተክርስቲያን ላይ ያላቸው ጥላቻ ከምን መጣ? ምክንያቱም የመጀመሪያው ከህዝብ ስትነጠል ከህዝባዊ መሰረትነቱ እንዲነጠል ነው ትግሉ እየሰሩ ያሉት። ከማንነቱ አንድ ሰው ሁለት መሆን አይችልም። ነፍስና ስጋ መለያየት አይችሉም። ስለዚህ አንድ ሰው ከሃይማኖቱ ሊለይ አይችልም። የፋኖ ትግልም ሃይማኖተኛ ስለሆኑ እግዚአብሔርን ኃይል አድርገው እንዋጋለን። ሃይማኖታችንም በዚህ አብይ ባለው ስርዓት እየጠፋ ስለሆነ ገዳማችን ክርስቲያኖች እየተገደሉ ስለሆነ በአማራነታችንም በሃይማኖታችን እንታገላለን ብለው የመጡ አብዛኛውን ፋኖች ናቸው። ለዚህ ለምናደርገው ደግሞ እግዚአብሔር አምላካችን ይረዳናል ብለው ዳዊታቸውን ጸሎታቸውን እየጸለዩ የመጡ ለመዋጋት የመጡ አሉ። እነዚህን ኃይሎች ትግሉን ከህዝባዊ መሰረትነቱ የመነጠል ይሄም የምዕራባውያን ፍላጎት ስለሆነ ማለት ነው። ምክንያቱም ሁለት ነገር ነው። ኦርቶዶክስና አማራን ነው ወደ ስልጣን እንዳይመጣ የሚፈልጉበት ምክንያት። ስለዚህ እነንትና ራሳቸውንም እንደ አማራ የሚያዩ አይደሉም። ራሱንም እንዳገው የሚያይ ሰው ነው። ምክንያቱም ስልጣን ተከልክለናል ብለው አማራ አይደሉም። በቤተ ክርስቲያንም ከታሪክ ጋር እያይዞ ወደ ኋላ ሄዶ በይኩኖ አምላክን ታሪክ 12ኛ ክፍለ ዘመን ሄዶ ትርክት ነው እየሰራ ያለው። ስልጣን እንዳንይዝ ተከልክለናል ከንግስና ጋር እያይዞ ነው። እኔ እንዴት ስለ ንግስና የሚያስብበት በአሁን ሰዓት እንዳመጣው በጣም የሚገርም ነው። ግን ለኦርቶዶክስ ያለውን ጥላቻ ለምዕራባውያን አሳልፎ ለመስጠት ስላሰበ ነው። አሁንም በሚዲያ ደረጃ ያሉት እነዚህ በምዕራባውያን ተመራጭነት ያላቸው ግለሰቦች ናቸው በፋኖ ትግል ውስጥ ወደፊት እንዲመጡ እየተፈለገ ያለው። ስለዚህ እነዚህን አናምናቸው። ከአማራ ህዝባዊ ማንነት ጋር የተነጠሉ ናቸው። ከአማራ ህዝባዊ መሰረት ጋር የተነጠሉ ናቸው። ከትግሉ ፍላጎት ጋር፣ አላማ ጋር፣ ግብ ጋርም የተነጠሉ ናቸው። ከአብይ ጋር ወደፊት መደራደር የሚፈልጉ ናቸው። ከህወሓት ጋር መደራደር፣ አብሮ መስራት፣ ወልቃይትን አሳልፎ መስጠት፣ ስለ አማራ ስላሉት ግዛቶችም ስለነበሩት የድንበር ጥያቄዎች ድንበር ጥያቄ ማለት የአማራ ህዝብ የኢትዮጵያ ሀገሩ ናት እንደ ሀገር። ይሄን የበየነው ወያኔ ነው። የዚህ ቋንቋ ተናጋሪ ይሄ ሀገር ነው ያለው። የዚህ ቋንቋ የኦሮምኛ ተናጋሪ ይሄ ቦታ ነው ያለው ህወሓትና ኦነጎች ናቸው። አማራ አልተሳተፈበትም። እንደ ህዝብ አልተሳተፈበትም። በህገ መንግስቱም አልተሳተፈም። በመሬት በማካለልም አልተሳተፈም። ስለዚህ ይሄን አይቀበልም። ህገ ወጥ የሆነ ነው እና አስረስ ግን ይሄን የሚቀበሉ ናቸው። ከሌሎች ክልሎች መንግስታት ጋር ካላበርን በስተቀር አይሆንም የሚሉት ለዛ የትኞቹ ናቸው? የክልል ባለስልጣኖች ጋር የክልል የሚለው ራሱ አስተሳሰብ ከየት ነው የመጣው? ስለዚህ ይሄን የሚቀበል አስተሳሰብ አመለካከት ያለው ሰዎች ስለሆኑ ከአማራ ማንነት፣ ከአማራ ትግል፣ ከአማራ ህልውና ትግል የተነጠሉ ናቸው። ለእጅ ጥንዘዛው ተመቻችተው የመጡ ናቸው። ይሄን ማየት ያስፈልጋል እና ከዚህ የተለየ ሌላ አደረጃጀት ያስፈልገዋል። የፋኖ ምክር ቤት አደረጃጀት በጣም ጥሩ የሆነ አደረጃጀት እሱ ነው ያልተፈለገውም፣ እሱ ነው እንዲፈርስም በጥድፊያ የተሰራው ስራና ይሄ ነው እንግዲህ ለዛሬ ይዘን የቀረብነው።
ስለነበረን ጊዜ እግዚአብሔር የተመሰገነ ይሁን። በሚቀጥለው በሌላ አርዕስት እስከምንገናኝ መልካም ቆይታ